ጤና ይስጥልን ውድ ተመልካቾች እንዴት ናችሁ? ዛሬ ኪችን ውስጥ ሆነን ነው የምንጀምረው። ፓፓያ ልጋብዛችሁ። ፓፓያ ልትጋብዘኝ ነው እኔ። ዛሬ አንድ ኮሜንት ገጥሞኝ እሱን በተመለከተ እቴሜቴን ቃለ መጠይቅ ላደርጋቸው ነው የመጣሁት። ስላንተ ብዙ እናውቃለን፣ ስለ ባርቺ ግን ምንም ነገር ሰምተን አናውቅም ይላሉ። ከዚህ በፊት አውርተሽ አታውቂም እንደዚህ ፕሮግራም ላይ? ያራቃለሁ በደንብ ኢንተርቪው ተደርጊያለሁ። ያው አዲሶቹ ካልሆኑ በስተቀር የድሮቹ በደንብ ምን ተዋወቅ ይመስለኛል። እንግዲህ አዲስ ገቢዎችም ስለሚኖሩ የድሮዎቹም ድሮ እኮ ነው። ማን ነው በጣም ቆይቷል። እመቤት ነች ኢንተርቪው ያደረገችሽ? እመቤት ካሳ ለመጀመሪያ ጊዜ ኢንተርቪው ያደረገቻት እዚህ ቅልብ ቲዩብ ላይ ኩሪፍቱ ውስጥ እመቤት ካሳ ነበረች። ያኔ ትንሽ ነገሮች አውርታችኋል። ዛሬ የጎደሉ ኢንፎርሜሽኖች እናነሳለን። አዲስ ለመጡም ተመልካቾች ወይዘሮ ጸጋ ፍቅሩ ማን ናቸው? አስተዋውቂ እስቲ ራስሽን። ጸጋ ፍቅሩ ወልዴ በላቸው ወርጋይ ምስራ እባላለሁ። የት ድረስ ነው የምትሄጂው? እስከዚህ ድረስ ነው የማውቀው። ከዚህም ቀጥሎ አውቀዋለሁ ግን እርግጠኛ ስላልሆንኩኝ እንዳይቀየሙኝ። እሺ፣ ወይዘሮ ጸጋ ፍቅሩ የአቶ ፍጹም አስፋው ባልተቤት፣ እስቲ ስለ አስተዳደግሽ እናወራለን። እኔ አውቃቸዋለሁ እንግዲህ ተመልካቾች የማያውቋቸው ኢንፎርሜሽኖች ስላሉ በቅድሚያ የት ሀገር የት ሰፈር ልጅ ነሽ? የአዲስ አበባ ዋናው ቀውጢው ደስ የሚለው ሰፈር የት ነው ተመልካቾች? ጨርቆስ ሰፈር። የጨርቆስ ሰፈር ልጅ ነኝ ነው የምለው። ኤግዛክትሊ ጨርቆስ ባይሆንም እኔ እሱ ማለት ይቀለኛል ርቀት ስለሌለ። ስለዚህ የጨርቆስ ሰፈር ልጅ ነኝ በሚለው ነው። ጨርቆስ ነው የሚባለው፣ ሌላ ስም የለውም መቼም እዛ አካባቢ አለ። አሁን የኛ ሰፈር 32 ቀበሌ ተብሎ ይጠራል። ድድ ማስጫ አሁን በቃ እዛው ሰፈሬ በር ደጁ ማለት ነው። ድድ የምናሰጣው እኛ ነን ነው የምትይው? እሱ ጋር ነው ቦታው። ስለዚህ ዋናው ሰፈሩ እሱ ነው። ግን አሁን ቂርቆስ ቤተክርስቲያን ለኛ ቅርባችን ነው። ወክ አድርጌ ነው የሚሄደው። ኦፍ ኮርስ። ስለዚህ ጨርቆስ ሰፈር ተብሎ ነው የሚጠራው ነው የምልህ። ለዛ በድድ ማስጫውና በታቦት መውጫው መካከል ነው እናንተ ሰፈር አይደል? 31 ቀበሌ ነው ታቦት ማደሪያው። እኛ 32 ቀበሌ ነው። ከዛ ቤተክርስቲያኑ ደግሞ ሻገር ብሎ እሱ ደግሞ ፈሌ ተምረሻል እንዴ? አልተማርሽ? አንቺ የተማርሽው እዛ ሰፈር ያለው ፈለገ ዮርዳኖስ ተምረዋል። እኔ ግን አልተማርኩም። ፈሌ ጥበብ ገበያ ነው የተማርኩት። ጥበብ ገበያ ነው። እኔ በነገራችን ላይ እኔም እዛው ግማሽ ሰፈሬ ማለት ይቻላል። መንታ ሱቅ በላይ ያክስተ አይደል? ያክስቴ ሰፈር በላይ ነው በታች ነው የምትሉት እናንተ? ላይ ስለሆናችሁ ታች ከመንታ ሱቅ ወደ ላይ አይደለ? ወደ ሰናይ ሆቴል። ሰናይ ጋና አንቺ ያስታውሽ ነው በደምብ። ሰናይ ሆቴል አካባቢ ነበር ያክስቴ ሰፈር። እዛም እዚህም ክረምቱን እዛም ስለምናሳልፍ በደንብ ነው የምናውቀው። እንደውም አክስቴ መጀመሪያ ያገኘችሽ ቀን ምንድነው ያለችሽ? ያለች አንቺን ሳይሆን እኔ ሰማዘርን ነው። የሚገርመው ነገር አዲስ አበባ ሄደንና የአምላክ የተወለደ ጊዜ ነበር አይደል? ግቢያችን ውስጥ ትንሽ ሆነ ምንድነው በግ ጠበስ ይደረግ ነበርና እዛ መጣች አክስቴ ተጠርታ። ስትመጣ የሷ እናትና አክስቴ ሲገናኙ አሉ። አይተዋወቁም ደግሞ። የሚገርሙ የነበረው ማለት ማግባቴን ሰምታለች አክስቴ፣ ግን ማን ከማጋ ምናምን አታውቅም ነበርና ሲገናኙ አንቺ እዚህ ምን ትሰሪያለሽ ተባባሉ። ካስታወሻ ተባባሉ። ከዛ በኋላ መጣ አንተ ከዚሁ ከሰፈር ነው እንደወሰድካት አለችኝ አክስቴ። ከሰፈር አይደለም የወሰድኳት፣ ግን አንቺ ነሽ የወሰድሽኝ። እኔስ ስለኔ ሳይሆን ስላንቺ ነው ጉዳዩ። ንገሪኝ እስቲ ስለ ማዘር። ምን ልንገር? ያ ብዙ ሰው ያውቃታል፣ እሷን የማያውቃት ማንም የለምና በዛ ምክንያት ያው ከማዘር ከአክስት ጋርም በደንብ ይተዋወቁ ነበር ማለት ነው። ወይዘሮ ታፈራው አስተዋውቂያ በደንብ። ወይዘሮ ታፈራው ደምሴ ትባላለች። የሚያውም ሊኖሩ ይችላሉ እኮ እናቶች እንዴ የታፈራው ልጅ ናት እንዴ ያድጋና እንዲባል
የወይዘሮ ታፈራው ደምሴ ልጅ ናት። እንግዲህ ነፍሳቸውን ይማር ነው የምንለው አይደል? የት ነው የተማርሽው ንገረኝ እስኪ። ኤሌመንታሪ መጀመሪያ አጸደ ህጻናት ተምሬያለሁ። ቄስዬ ጋር እንዴት ተማርሽው አንቺ? አልነበረም በእኛ ጊዜ ቄስዬ። አይ ምራ አጸደ ህጻናት ነበረ። ስሙ ጠፋብኝ፣ ግን እዛው ጥበበ ጋር ነበር። ከጥበበ ትንሽ ከፍ ብሎ ነው። ስሙ ጠፋብኝ። እሺ እዛ ነበር የተማርኩት። ከዛ ወደ ጥበበ ገባው። 0 ክፍል የሚባል ነበር ድሮ አይደል? 0 ክፍል አጸደ ህጻናት ምን 0 ራሱ ነው 0 ክፍል ኪንደርጋርተን መሰለኝ። ብቻ KG1 KG2 ምናምን ነገር ትጨርስና ከዛ በኋላ ጥበበ ደግሞ ጀመረ። እሺ ጥበበ እስከ ስንት ተማርሽ? ከዛ ጥበበ እስከ 8ኛ ክፍል ነበር የነበረው በጊዜው። ጥበበ እስከ 8ኛ ክፍል ጨረስኩ። ከዛ በኋላ ይሄድ ነው ወደ ጠመንጃሽ ትምህርት ቤት ነበር። ጠመንጃሽ ነው እንደሚባለው ስሙ? አይደለም ጠመንጃሽ ራሱ ፎርማል ስሙም ጠመንጃሽ ነው? አዎ። እሺ ተሳስቼ ይሁን እንዴ? ከእንትን ጋር ነው የታምታታብኝ ከአብዮት ቅርስ ጋር። አብዮት ቅርስማ ፕሪፓራቶሪ ነው። እሱ ደግሞ አብዮት ቅርስ ወይም ደግሞ ሌላ ምንድን ነበር የሚባለው? ጂሴ ነው። ጂሴ ወይም አብዮት ቅርስ ይባላል። ግን ከዛ በፊት ደግሞ ጠመንጃጅ ነበር የተማርኩት 9 እና 10። እሺ እዛ ተማርኩኝ። ከዛ ደግሞ ወደ ጂሴ ሄድኩኝ አብዮት ቅርስ። አብዮት ቅርስ 11ን ተማርኩኝና 12ን ደግሞ ወደ ፍሬዎት የሚባል ወደ ሳሪስ ጎተራ ተሻግረ ያለው እዛ 12ን ተማርኩ። ተያ በኋላ ደብረ ብርሃን ሄድኩኝ። ደብረ ብርሃን ዩኒቨርሲቲ ታሪክሽ ሁሉ ጊዜ ነው ማነሳው ነው ያስቀኛል። ለአንድ ሳምንት የገባው ምንድን ነበር የተመደብሽው? ኢንጂነሪንግ። እሺ ኢንጂነሪንግ ነበረ፣ ያው ናቹራል ነበረ የመረጥኩት። ከዛ በኋላ ጎበዝ ነበርሽ ማለት እኮ ነው። ሚስቴ ግን የዛሬን አያድርገውና አሪፍ ተማሪ ነበርኩኝ እውነት ለመናገር። ኦኬ ኤኒዌይስ ኢንጂነሪንግ ነበር የተመደብኩት። የምፈልገው አልነበረም። እንትኑም አዲስ አበባ ነበር የመረጥኩት። አልተሳካም። ግን ምንድን ነበረ በጊዜው ያው ተሄድና የምትቀያየረው ነገር ነበረ። እዛ ይለጥፋል መቀየር የምትፈልጉ ምናምን ትቀያየራለህ፣ አጋጣሚን ከደረሰ ማለት ነው። ከሰዎች ጋር ከተገናኘ፣ ከሌሎች ተማሪዎች ጋር ከተገናኘ እና እሱን ተስፋ በማድረግ ነበር ሄድኩትኝ። ለመጀመሪያ ጊዜ ከቤት ስወጣ ተለይቼ አላቅም ነበር ከማ እንደዚህ። ከዛ ደብረ ብርሃን ደግሞ የደብረ ብርሃን ሰው ነች። እዛ ነው እና ስንቴ እንሄዳለን ተባብለን አልሄድንም ነበር። በዛ አጋጣሚ ብቻ ሄድኩኝ። ስማም የመጀመሪያ ቀን አስታውሳለሁ። ፀሐይዋ እንዴት እንደምታምር ልክ ስንወጣ ያለው ብርድ አይመስልም። ከዛ ቀሚሴን አርጌ ደህና ነው ብዬ ልክ ስወጣ ስማም ቦልድ ንፋሱ ንፋስ አይደለም፣ በጣም ከባድ ንፋስ። ከዛ በዛ ምክንያትም አንደኛ እንደነገርኩ የሄድኩበት ዋነኛ ምክንያት የሚቀየረኝ ሰው ፈልጌ ነበረ። ከዛ ደግሞ እኛ በገባንበት ጊዜ early ነበር የገባነው፣ የሆነ ስልጠና ምናምን ነገር ነበር በጊዜው እና ክላስ ከሚጀመርበት 1 ሳምንት ወይ 2 ሳምንት ቀድመን ነበር የገባነው። ሰው የሆነ ስልጠና እየወሰድን ነበረ፣ ክላስም አልተጀመረም። ስለዚህ በቃ 1 ሳምንት ወይ 2 ሳምንት ነው የቆየሁት። መጀመሪያ ዩኒቨርሲቲ ሲገባ እንትን ነበረ የሆነ ስልጠና፣ የፖለቲካ ስልጠና ነው አይደል? ብርም ተከፍሎ ነበር። አበል እየተከፈላችሁ አየሁትኝ። አጭር ጊዜ ነበረ። ያው ምን ያህል ጊዜ ነው የቆየሽች እንድትናገሪ ነው ያስቀኛል። 2 ሳምንት ወይ 1 ሳምንት 2 ሳምንት ወይ 1 ሳምንት 2 ሳምንት አጋናው ነው እኔ ስትነግሪኝ አስተውሳለሁ። 1 ሳምንት ውስጥ
ዩኒቨርሲቲ ህይወት በቃኝ ብሎ ቻሲድ አቀብለኝ። ቻሲድ ማንበላው የሲድ አይነት የለም ለነገሩ። ቻሲድ ምናምን ታያለሻል ፓፓያ ውስጥ እና በአንድ ሳምንት የዩኒቨርሲቲ ትምህርት ጥሎ የተመለሰ ሰው እሷ ነች። ትምህርት መች ተጀመረና ነው? እኮ ገና ትምህርትም እኮ አልተጀመረም። የኢህአዴግ ስልጠና ያልተጀመረ ነገር ጥዬ አልመጣሁም። ስለዚህ ሳይጀመር ነው ጨራሽ ሳይጀመር ነው የመጣው። ክላስ አልተጀመረም፣ አስተማሪዎቹም ገና አልገቡም። ከዛ ምን ነገርኩትኝ ለፋዘር ያው ኦልሬዲ እንደማልፈልግ ያውቃል። የተመደብኩትኝ ቦታውም ፊልዱም የምፈልገው እንዳልሆነ ስለነገርኩት ያውቃል። እሱ ግን ምንድነው ያው ሞክሪ ብሎኝ ነው ሄደው። ነገርኩት አልፈልግም ምናምን በቃ አንዴ ፍላጎቴ እንዳልሆነ ስላወቅኩት ምንም ልሞክረውም አልፈለኩኝም። አውቀዋለሁ ደስ እንዲለው ወይም ደግሞ ለመጨረስ ብቻ ለመገላገል ብዬ ብማረው እንደምጨርስ ይገባኛል፣ አውቀዋለሁ። ግን ደግሞ የምር ደግሞ ፍላጎቴ እንዳልሆነ አውቀዋለሁ። ብማርበትም ምንም እንደማላረገው ታውቆኛል። ስለዚህ በቃ ቆርጫለሁ፣ አይሆንም። ስለዚህ ዊዝድሮው ለመሙላት ፎርም መሙላት ጀመርኩኝ። ፎርም ሲሞላ እየሄድክ ላይብራሪያን አስተማሪዎቹን ምናምን ማስፈረም አለብህ። የሌላ አስተማሪ ማንን ላስፈርም? አስተማሪ የለም። አንድ ሳምንት ታገሰሽ እስኪመጡም አልጠበቅሽ? ምን ብዬ እሺ ከመጡ እኮ ክላስ ልጀምር ነው። ከተጀመረ ደግሞ ምን ከጀመርኩኝ በኋላ ምን ይባላል? ትቼ አልሄድም። በጣም ስለምታዝናናኝ ነው። እሺ ቀጥይ። ከዛ በቃ ትቼ መጣሁ። ነርሲንግ ወዲያው የዛን ነው ነርሲንግ። ማዘር ጋር ደወልሽ መጀመሪያ? እሷ ማዘር ምን አሉ? እማማ ምን ትላለች? በቃ ተውና እኔ የፈለኩትኝ ማድረግ እችላለሁ። እሷ ጋር ምንም ችግር የለም። ባትስማማም እንትን አትለኝም፣ አትጫነኝም፣ ትቀበለኛለች። ስለዚህ በቃ ተውኩኝ፣ ገባሁ ቤቴ። ከዛ ከተመለስኩ በኋላ ሲኒት አክስቴ ያለች እንትን ተማሪ ጀርመን ምትኖር እንትን ተማሪ ምንድነው መማር የምትፈልጊው ምናምን ተባለ። እሺ አሁን እሱን ትቼ ከመጣሁኝ ሰው ሌላ ትምህርት መጀመር አለብኝ። እዚሁ አዲስ አበባ ውስጥ የሚሰጥ ትምህርት መምረጥ አለብኝ። ትራቭል በጣም ነበር የምወደው። አሁንም የምወደው እያልኩኝ ነው የምኖረው። አረጀሽ እንዲሁ እንዳልሽ አጉል ሰዓት አግብተሽ ከቤቱ መውጣት የማይወድ ሰውዬ። እሺ እና በዛ ምክንያት ምን መማር ትፈልጊያለሽ ስትለኝ ምን ብል ጥሩ ሆስተስ መሆን ነው የምፈልገው አልኩኝ። ነግሬሃለሁ። እሺ ሆስተስ መሆን ነው የምፈልገው አልኳት። ኦኬ እሺ ጥሩ ነው፣ ሰው ሂጅና ጠይቄ ችግር የለውም እኔ ከበር አድርጋለሁ እኔ እችልሻለሁ አለች። ደስ ብሎኝ ምናምን አቪዬሽን ሄድኩኝ። ሄጄ ኢንፎርሜሽን ጠየቅኩኝ ምን እንደሚያስፈልግ ምናምን። ከዛ ክራይቴሪያ አሉ አይደለ? ከክራይቴሪያዎቹ መካከል ያው ስታሟላ ነው ትምህርቱን የምትመዘገበው። ገንዘብ ስለከፈልክ ብቻ አትማርም። ሶ ከነሱ ውስጥ አንደኛው ቁመት ነበር። ይሄንማ አውርተሽኛል። ልጅሽ ተነሳ ተገላበጠ እሱ ነገር ቆይ ሄዷል። ተመልሶ ሄዷል። እሺ ስለዚህ በቁመት ምክንያት ወደኩ የሚል ምክንያት ብዙ ጊዜ ብለሽኛል። እሺ በዛ ምክንያት በቃ የተወሰነ ያህል ይቀረኝ ነበር። ሶ ለሱ ፊት አታረጊም። መቆየት ከፈለክሽ ግን ትንሽ ቆይተሽ ያው ከጨመርሽ ቁመት ትማሪያለሽ። ሌሎች ትምህርቶች ግን መቀጠል ትችያለሽ። እዛው ያው ተመሳሳይ የሆኑ ኤግዛክትሊ ሆስተስ ስራ ባይሆንም ቲኬቲንግ ኦፊስ ወይ ምናምን ተማሪ ሲባል ነው አልኩኝ። አሁን መሞከር ታስቢያለሽ? የኢትዮጵያ አየር መንገድ ደውል ሆስተስ መሆን አሁንም አለ ህልምሽ ውስጥ?
በስተርጅና ገና ነሽ። እኔ ሚስት እኔ ነኝ ያረጀሁት እንጂ በነገራችን ላይ ተው አቁሙ። ይሄ ፍፄ አረጀ የምትሉትን ሽበት እያያችሁ ልጅ ነኝ እኔ ገና። ሁሉም ሰው እኮ ለእናቱ ልጅ ነው። ሚስቴን ተከትዬ ልጅ ነኝ። እሺ ሆስተሲንግ የሚባለው ነገር አልተሳካም። እሺ ከዛ በቃ ሁለተኛው አማራጭ የነበረው ምፈልገው የነበረው ነርሲንግ መማር ፈልግ ነበር። ነርሲንግም ፍላጎት ነበር። ነገር ተከትፈታለሽ? ከተፍኩኝ በቃኝ በቃናል ብዬ እኮ ሎሚ ብታቀብለኝ ግን አሪፍ። ሎሚ ምን አይነት የተጨመቀ ነው? ጭማቂው ነው የተጨመቀ እሱ ኦርጋኒክ ሌመን ጁስ። እሺ እና ሰው ነርሲንግ መማር አሰብኩኝ። ነርሲንግ ኪያሜድ ተመዘገብኩ። ኪያሜድ አለ እንዴ? ኪያሜድ አሁን? አዎ አለ። ዝነኛ ነበር። እሺ የኪያሜድ ተማሪዎች ኪያሜድ ሜዲካል ኮሌጅ ነው ኮሌጅ ነው ዩኒቨርሲቲ 22 ቀን። እሺ እዛ ተመዘገብኩኝ። ከዛ መማር ጀመርኩ። በቃ አለቀ። መማር ጀመርኩ ነው ጨረስኩ አላልሽም? በከዚህ ወደዚህ መጣሁ። እስከምመጣ ድረስ ብዙ ኢንፎርሜሽን አልነበረኝም። እንደምመጣም አላውቅም ነበር እውነት ለመናገር። ማም ተፈቅድልኛለች ብዬ አላስብም ነበር። አይደለም እኔም ህልሜ አልነበረም አሜሪካ እንዳልኩ እሷም ተፈቅዳለች ብዬ ስለማላስብ እኔም በቃ እሷ ካልፈቀደች እንደማልሄድ ነው የማውቀው። ስለዚህ እዚህ የመምጣት ምኞት ምናምን አልነበረኝም። ግን ኦሬዲ ፋዘር ደግሞ ፕሮሰሱን እያደረገ ነበር። እሱም እንዳልጓጓ ብሎ አስበው ነው መሰለኝ ምንም ኢንፎርሜሽን አይነግረኝም ነበር። ልክ ኢንተርቪው ልገባ አካባቢ ሲል ያወኩትኝ እንዳለቀም ምናምን ማለት ነው። እስከዛ እየተማርኩኝ ነበር 2 አመት። በሚስጥር ይዞት ነው እንጂ ሳይነግርሽ ማለት? እንዳልኩ እንዳልጓጓ አስቦ ሊሆን ይችላል። አላቅም ነበር። ከዛ ልክ ሊደርስ አካባቢ ኢንተርቪው ልገባ አካባቢ ከዛ በፊት ክረምት ላይ ምን መማር ትፈልጋላችሁ ምናምን ይባል ነበር። ታስታውሳለህ? ምን እማራለሁ አልሽ? ክረምት ሲባል ክረምት ላይ ምን እማራለሁ አልኩኝ። ቋንቋ መማር ፈልጋለሁ አልኩኝ። ነው አሪፍ ነው ምናምን አለኝና ምን አይነት ቋንቋ መርጥ ጥሩ ነው? ህንድኛ። በነገራችን ላይ ዝነኛ የህንድ ፊልም አድናቂ ነች። የማታውቀው የህንድ አክተር የለም። የድሮዎቹ ነው። የድሮ አልሻንቺ? አዎ አሁን እኮ በጣም ብዙ አዳዲስ ልጆች መጥተዋልና አዲሶቹን ብዙ አላቃቸውም። ግን የድሮዎቹን በጣም አሁንም ድረስ ህንድ በጣም የምወዳት ሀገር ነች። አንድ ቀን ህልሜ ይሳካል ብዬ አስባለሁ። ሶ ሂንዲ ልማራል ስለው እንዴት እንደሳቀብኝ have no idea። በስማ ሰው ካላጣው ነገር ስንት ዋና ምናምን የምለው መስሎኝ ነበር። አይ እሱን እንኳን አትማሪም አለኝ። ሶ ሌላ ምን ሲባል እንትን ገባሁ አክቲንግ ተመራለሁኝ እኮ። ዝነኛዋ እዛ ገባሁኝ። እሱን ተማርኩኝ። ብቻ እንደዛ ያለፈ ጊዜው ሄደ። ሳይጨርሽ ወደዚህ መጣሽ። ሁሉ ነው የጀመርሽውን በሙሉ እንዳለ አቁመሽ ወደዚህ መጣሽ። አንቺ አይገርም 10 አመት ኤግዛክትሊ 10 አመት ሆነሽ። በነገራችን ላይ እኔም ያው እሷን ተከትዬ ነው እዚህ ሰው ሀገር ሰው ምስኪን ልጅ ያንገላታሁት። እያንገላታችኝ ነው እንደዚህ በፓፓያና በቻሲድ አብሮ ይሄዳል። ግን ይሄ ነገር ቀመመሽ ወይ? በልቻል አቅም ነው የምትለው አይደል? በጣም አብሮ ይሄዳል ወይ ነው እንጂ እንደው ከምን ላይ ተሾኑ በኋላ ወደ ቆርጠት። እሺ መቼም ስለ አሜሪካው ብዙ ነገር አናወራ። ስለ ኢትዮጵያው እንመለስ እስኪ። ማደስ አላላትም ነበር ነው ያልሽው ወደዚህ ሀገር ስትመጪ ነው ወይስ? አረ እሱን ነበር እንጂ አልኩኝ እኮ። እሷ ፍቃደኛ የምትሆን አልመሰለኝም ነበር።
ወደዚህ መምጣቱን ማለት ነው። ሊሄድ ነው ስላት ሰው በዛ ምክንያት እኔም እንደማልመጣ ወይም ደርሶ ራሱ ነገረኝ። ኢንተርቪው በዚህ ቀን ይገባል እንደዚህ ሜዲካል ምናምን የሚባሉት እነሱ ነገሮች ማዘጋጀት አለብሽ ሲለኝ ማሳወቅ አለብኝ። በቃ ሳሳውቃት እንደምትከለክለኝ ነው የማውቀው። ሰው ምን ብዬ ነው ለሱ ማስረዳው ምናምን የሚለውን ነው እያሰብኩኝ የነበረው። እሺ ከዛ በኋላስ ምንድነው የማደርገው? እንዴት ነው ፕላን ቢ የምትለውን ነገር አለ አይደል? እነሱን ነገሮች ነበር እያሰብኩኝ የነበረውና ስነግራት እንደ ወደሽ ነው ያለችኝ። ትሄጃታለሽ? እንግዲህ በጨረፍታ ባርች ምን ትመስላለች የሚለውን ይሄን ያህል ካወራን ፓፓያው ስለደረሰ ፓፓያውን ብንበላ ይቻላል። ፓፓያ የሚል ዘፈን እንዳለ ታውቂያለሽ? የድሮ ዘፈን ፓፓያዬ ነሽ። ድሮ ግን በፍሩት በጣም ይዘፈን ነበር። ትርንጎ ምናምን የሚል አይቻለሁ። አይ ነው ሎሚ፣ ብርቱካን ሙዝ አለ። እሱ ስድብ ነው የሚሆነው። የኔ ሙዝ ራስ አንቺ ክፉ ነገር አታናግሪኝ። ተመልካቾቻችን ፓፓያችን ደርሷል። እስቲዬ እንግዲህ ምንም የተማረች የታደገች የሚለውን በተወሰነ ደረጃ እንግዲህ ፓፓያችንን እየሰራን አውርተናል። ሌሎች ጥያቄዎች ካሏችሁ ጻፍ አድርጉና እነዚህን ጥያቄዎች ይዘን ደግሞ መወያየት እንችላለን። በቀጣዩ ስንመጣ ለነሱ ጥያቄዎች መልስ ትሰጫለሽ። ጥያቄዎች ካሏችሁ ማድረስ ትችላላችሁ። እንሰናበት። እሺ አንቺ ተሰናበችን። ይልቅ መስው የሰራ ሰው ሳይቀምስ ነው እንደሚያ እንግዲህ ተመልካቾቻችን የዛሬው ፕሮግራማችን ይሄንን ይመስል ነበር። እንዳለው የምትጠይቁኝ የተለየ ጥያቄ ካላችሁ ኮሜንት ስር አስቀምጡልን። እንትንም አላት ቲክቶከርም ስለሆነች የቲክቶክ ገጽም አላት። እዛም ስር እሱ ላይም ገብታችሁ ፎሎ አድርጉኝ። ያው ከዚህ በፊትም ብዬ ነበር እዚህ በጠፋ እዛ ላይ ሞር አሁን አክቲቭ ሆኛለሁኝና እዛ ላይ ማግኘት ትችላላችሁ። ከዛ በተረፈ ላይክ፣ ሰብስክራይብ ማድረግ እንዳትረሱ ይሄንን ቻናል። በጣም እናመሰግናለን እስካሁን አብራችሁ ስለቆያችሁ። እግዚአብሔር ያክብርልን። እናንተም በየቤታችሁ ፓፓያችሁን በመስራት ብለን እንሰናበታለን። እንወዳችኋለን፣ እናከብራችኋለን። ስለምትሰጡን አስተያየቶች በሙሉ ከልባችን እናመሰግናለን። በእያላችሁበት ሰላም ይብዛ፣ ፍቅር ይብዛ፣ የአምላክ ጸጋ ይብዛላችሁ። ሁሌም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልን ደጋግ ወዳጆቻችንን ሳናመሰግናቸው ቀን አትለፍ በፍጹም እና በጸጋ ይዘናቸዋል።